አሰላም አላይኩም እንደምን አላችሁ? የጌታ ኢየሱስ ክርስቶስ ሰላም በያላችሁበት ይድረሳችሁ። እንዴት ናችሁ? በማለት እንደገና ዛሬ ሌላ ፕሮግራም ይዤላችሁ መጥቻለሁ። ለሙስሊሞች ነው። በተለይም ባለፈው ቲክቶክ ላይ ያለው መጣችሁ ጥያቄ ስታመጡ ሀሳቡን ስትቀይሩ ነገሩን እንትን ስትሉ የሞተ ሰው ታመልካላችሁ፣ የሞተ ሰው ታመልካላችሁ፣ ኢየሱስ ክርስቶስ መመለክ የለበትም ብላችሁ እኛንን ትከሳላችሁ። ግን አንድ ሀሳብ ወደ እኔ መጣና ያንን ሀሳብ ላካፍላችሁ ነው አሁን የመጣሁት። በመሆኑም ሙስሊሞች ሁልጊዜ ጸሎት ሲያደርጉ እንዲህ የሚል እንትን አላቸው። አሰላሙ አለይካ የአዩሃ አነቢይ ይላሉ። አሰላሙ አለይካ የአዩሃ አነቢይ ማለት ነቢይ ሆይ፣ አንተ ነቢይ ሆይ ሰላም በአንተ ይሁን፣ ሰላም በአንተ ላይ ይሁን፣ አንተ ነቢይ ሆይ ይላሉ። በየቀኑ በጣም ብዙ ጊዜ ይጸልያሉ ወደ ነቢዩ ሙሐመድ። ነቢዩ ሙሐመድ አልሞቱምን? ነቢዩ ሙሐመድ አልተቀበሩምን? መቃብራቸውስ በእኛ መካከል የለምን? ለምንድን ነው እናንተ ለሞተ ሰው የሞተ ሰው የምትጠሩትና የሞተ ሰው ሰላም ላንተ ይሁን የምትሉት? የሞተን ሰው ማናገር ይቻላል ወይ? አዎ፣ በእስልምና ይቻላል። በእስልምና ብቻ፣ በሃይማኖቶች ሁሉ የሞተውን ሰውና እንትን ያህል የተቀበረውን ሰው ማናገር የሚቻለው በእስልምና ነው። ምክንያቱም የእስልምና አምላክ ራሱ ሙሐመድ በመሆኑ ነው። ይህንን እንደዚህ ስላለ ነው። እኔን ጥሩኝ ስሜን ሳጠሩ እንዳትውሉ ብሎ በማለቱ ነው። ዛሬ አሰላም አለይኩም ያአዩሃ አነቢይ የምትሉት አያያይ ነቢይ ሆይ ሰላም በአንተ ይሁን። በሌላ አባባል ደግሞ እኛንን ሲከሱን ለኢየሱስ ትጸልያላችሁ። ለሰው ሱረቱ አልኢምራን አያ 57 ላይ ማለት ነው። ሱረቱ አልኢምራን 3ኛው ቁርአን አያ 55 ላይ ምን ይላል? ኢሳ ወስደነዋል ይላል አላህ። አልሞተም፣ አልተቀበረም፣ ምንም አላለም፣ ወስደነዋል አለ። እሺ የውሸት መጽሐፍ ነው፣ አልቀበለውም። ኢሳ የሚባልም ነቢይ ለእኔ የለኝም። ነገር ግን ለውይይት ያህል እንዴት እኔ በሰማይ ከአላህ ጎን ባለው ከአላህ ጋር ባለው በሰማያት ካለው ለእሱ ለኢሳ ወይም ለኢየሱስ እጸልያለሁ። ኦኬ፣ አንተ ላላህ ትጸልያለህ፣ እኔ ደግሞ በጎን ላለው ለኢየሱስ እጸልያለሁ። ኦኬ። በሌላ በኩል እናንተ ሄዳችሁ ጥቁር ድንጋይን ሄዳችሁ ትስማላችሁ፣ ትሳለማላችሁ፣ ታካላችሁ። ጥቁር ድንጋይ ያላችሁን ሁሉ ሽጣችሁ ያላችሁን ሁሉ እንትን ብላችሁ ጥቁር ድንጋይ ሄዳችሁ ጥቁር ድንጋይ ላይ ስማችሁ እንትን ብላችሁ ትመጣላችሁ። ምክንያቱም በየውም ቀያማ በመጨረሻዋ ቀን ነቢዩ እንዳሉት ጥቁር ድንጋይ ራሱ 2 ዓይን አውጥቶ 1 አፍ አውጥቶ እሷ ስመኛለች፣ ኃጢአቷ ይቅር ተብሎላታል። እርሱ ስሞኛል፣ ኃጢአቱ ይቅር ተብሏል። ያ አልሳመኝም፣ ኃጢአቱ ይቅር አይባልም ብሎ ይላል። ጥቁር ድንጋይ ታዲያ ለሙስሊሞች ወገኖቼ ከጥቁር ድንጋይን ከመሳምና አገር አቋርጬ ምናምን ከምል በአላህ ዘንድ በሰማይ ባለው በኢሳ ቢጸልይ እንትን አይልም? እስቲ እንግዲህ ተወያዩበት እና ሀሳቡን አምጡት። እኛ ሕያው የሆነውን ለዘላለም ጸንቶ የሚኖረውን የዓለም ገዥ የሆነውን ኢየሱስን ነው፣ የእግዚአብሔርን ልጅ ኢየሱስን እናመልካለን። እግዚአብሔርን እናመልካለን። አባታችን ወደ ልጁ መንግስት የሳበንን መንፈሱን
እግዚአብሔር አምላካችን እናመልካለን። አንድ አምላክ ብለን እንላለን። እናንተ ግን ጥቁር ድንጋይ ኃጢአት ይቅር ያሰኛል፣ በየውም ቀያማ ላይ ተራራም ያህል ሸክም ያለው ሙስሊም ወደ አላህ ይመጣል። አላህም እንዲህ ይላል፣ አትጨነቅ፣ አይሁዱ ያውነት ክርስቲያኑ ያን ነው፣ ያንተንን ሸክም አራግፌ ከሱ ላይ አድርጌ አይሁዱንና ክርስቲያኑን ወደ ጀሃነም ወረውረዋለሁ፣ አንተ ወደ እንትን። ስለዚህ እንደዚህ ያለ አራህማን ነው። አሁን ይሄ አራህማን እንደዚህ ያደርጋል። አይና ረህማ የት ነው ያለው? ምሕረት የት ነው ያለው? የት ላይ ነው አምላክነቱ? ስለዚህ ለሞተ ሰው አልጸልይም፣ ለሕያው አምላክ እጸልያለሁ። ወደ እናንተንም እጋብዛለሁ ወደ ኢየሱስ ክርስቶስ መድኃኒታችን የሆነው والحق والحياة والطريق يسوع المسيح ورب الأرباب ملك الملوك የጌቶች ጌታ የነገስታት ንጉሥ እውነት መንገድ ሕይወት ወደ ሆነው ወደ ኢየሱስ እንድትመጡ አደራ በሰማይ አደራ በምድር በማለት እችን አጭር መልእክት ጠቃሚ የሆነች መልእክት ለሙስሊም ወገኖቼ አስተላልፋለሁ። ማአሰላማ ሀቢቢ